دعاي تسنتو زملات سبت ያሲር ልቡ ተሰበረ። ተምቹ ጎዳና ላይ ወርቋል። ድንብላል ዛሬ ላይ መታለች። ወይዘሮ ባዩሽ ከስር ልትፈታ ነው። ወይ ጉድ! ነገሩ ከብዷል። ኤዝራ ሀና ፍቅሩን ስለተቀበለችው ደስተኛ ሆኗል። በጣም የሚገርም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማን ይዤ መጥቻለሁ ማለት ነው። እንግዲህ ባለፈው እንዳየነው ወይዘሮ ባዩሽ እና ሜሮን አሳልፋ ሜላትን እርግብ ልትሰጥ ነበር። እርግብ ግን አሁን ላይ ያለችበት አይታወቅም ማለት ነው። ሁላቸውንም አላገኟትም። ከዛም አልፎ እንግዲህ ዛሬ ላይ ሀናን ያሲርም ኢዝራም በአንድ ሰዓት ከትምህርት በኋላ ቀጥሯታል። ግን እሷ ማንኛቸው ጋር ነው የሄደችው የሚባለውን ቀጣይ እናያለን ማለት ነው። ሁላችሁም ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። በቅንነት ማለት ነው እንተባበር ውዶች። አሁን ላይ ድንብላል መታለች። ድንብላል ስትመጣም የአጎቴ ሚስት ያለሁ ብላ ሄዳለች። በድንገት ግን ተምቹን አግኝታ ስለ ሁሉም ነገር ጠይቀዋለች። ይሄ ግን ዘሪሁን ነው አይሆንም አይደለም እያለች የተጠራጠረች አናገረችው። ሁሉንም ነገራት። እሱም ከዛም በኋላ ያች ልጅ ስትቀርባት እኮ እኔ ነገሩን ፈርቸዋለሁ እያለች ድንብላል ነገረችው። ከዛም በመጨረሻ እንግዲህ ድንብላል ትታው ሂጂ ወደዛ የምትሄጂበት አላት ተምቹ። ከዛም ወደ ቤቷ መጣች። አሁን ላይ ወይዘሮ ሜላት በወይዘሮ እርግብ በጣም ልቧ ተሰብሯል። ወይዘሮ ባዩሽ ከእስር ቤት ስትወጣ እንዴት እንደምታደርጋት ነው የምታስብ ያለችው። በጣም የሚገርም ጉዳይ ነው። አሁን ምሳሌም ዛሬ ላይ ምላስ የመጡ እናቱን እያናገራትና ስለ አክስቴ ጉዳይ ስለ ባዩሽ እኮ አንቺ ስታወሪ ሰላም እየነገረች እያለ እንግዲህ እያወራት እንዳለ ወይዘሮ ሚላት አክስቴ ማናት ደግሞ አሁንም አክስቴ ነው የምትላት እያለችው፣ አዎ ስለለመደብኝ እኮ ነው አላት። ከዛም በመቀጠል እንግዲህ ሀንዬ አሁን መጀመሪያ ኢዝራን ላገኝ ብላ ከኢዝራ ጋር ሂዳ የፍቅር ጥያቄ ጠየቃት። እሷም እወድሃለሁ እሺ ብላ ተቀብለዋለች። ያሲር ከበር ላይ ሆኖ ይከታተላል። ያሲር ልብ ደማ፣ ተሰበረ። ለስንት ጊዜ ለስንት አመታት ሲጠብቃት የነበረው አሁን ላይ ግን በስተኋላ በ3 ቀን በመጣው ተነጥቋል። ያሲር ልቡ ተሰብሯል። ልክ እንደ ተምቹና ያሲር አሁን ላይ ለሰው ሲሉ ሁሉም የራሳቸውን ጥቅም ከተሳካ በኋላ እንደሚተዋቸው አወቁ፣ ተረዱ። ሀናም ተቀየረች። በስተኋላ የኢዝራን ፍቅር ተቀበለች። በጣም የሚገርም ነው። አሁን ላይ ሀና ያሲር ስለተቀየማት በጣም ተጸጽታለች። እሷም አጥፍታለች። ምክንያቱም ያሲርም ኢዝራን በአንድ ሰዓት ሲጠይቋት አሳልፋ የሄደችው ወደ ኢዝራ እንጂ ወደ ያሲር አልነበረም። ያሲር ሁሉንም ነገር አይቶ ማመን እስከሚያቅተው ድረስ ራሱን ወደ መጠጥ ቤት ሂዶ ለማስረሳት ሂዷል። በጣም የሚገርም ሁኔታ ነው። ያስጠላልም ነገር ሁሉ እንዲህ ድብልቅልቅ ማለቱ። አሁን ላይ እንግዲህ ድንብላል ተምቹን አገኝታለች። ከዛም እንግዲህ ስትመጣ ምላሴ ርቦት እናቱ አቅርቦላት ምግብ እየበላ ነበር። ድንገት ገባች። ድንብላል የት ነሽ? ቀደምከኝ እንዴ? ግርማዬ አዎ የት ሄደሽ ነው? ያጎቴ ሚስት ላይ ነው እና እንብላ በቃ ከውጭ አይደል የመጣሽው ሲላት፣ እኔ ደግሞ ከእናንተ ጋር እንዴት ነው የምበላው? ዞር ብላ ስታይ አባቱም የለ ልጆቹም የሉ። ካልክስ እጄ ልታጠብና አብረን እንብላ። ከዛም እየበሉ እና እንዴት ናት እና እንዴት ሆንሽ? አረ ያ ነገሩ ወዲህ ነው እኔ ያገኘሁትን ሰው ብነግረ እያለ ልትነግረው ስትል፣ ማንን? ባዩሽን አላት። አይደለም ያን አልነግርህም በቃ ይቅርብኝ ደግሞ እያለች፣ ምክንያቱም ተምቹ እኔን እንዳገኘሽ ማንም ሰው እንዳትናገሪ ስላላት ያንን ላለማውጣት ጸጥ ብላለች። ምላሴ አሁን ላይ ድንብላል ባዩሽ እርግብን አገኘሻት ሲላት፣ ድንብላል እንግዲህ ተቀይማ ሁሉንም ትተው ወደ ክላሷ ገብታለች ማለት ነው። ምክንያቱም እርግብን ሲሉ ሁሉም ተጠራጥረው
ምን እንደተፈጠረ ስላላወቀች ድንብላል ስለሌለኝ የምታውቀው ጉዳይ የለም። አሁን ላይ ሁሉም ቤተሰብ ተበጣብጧል። ምክንያቱም ሀና በያሲር ፍቅር ያሲርን እንደሚያፈቅራት እሱ መናገርም ነበረበት። ግን እሱ ከኋላ ሲሄድ መጥቶ ነጠቀው። አሁን ላይ ግን ሀናና ኤዝራ ይቀጥላሉ። ሀናና ያሲርስ አንድ ላይ ይሆናሉ ወይ የሚለውን በቀጣይ ቪዲዮ እንደምንመጣ እርግጠኛ ነኝ ማለት ነው። አሁን ላይ እንግዲህ ሁላችንም ብንሆን የሰራ ነው ያለም ነው ተሳክቶ ወላ ለሀገራችን የሚያበቃ ሰዎች ያደርገን። ከዛም አልፎ እንግዲህ አሁን ላይ ሀና እንቅልፍ እምቢ ሲላት ተነስታ አሁንም ለኢዝራ ትደውላለች። ሰላም ነቃች። ምንድን ነው ያሲር ስልኩን አያነሳም? ለምን አላውቅም። ትናንትና እኮ እንገናኝ ብዬው ተገናኝተን ነበር። ከዛም በኋላ ነገረኝ። እኔም ሌባን ሁሉንም ነገር ነገርኩት አለች ሰላም። በስበብ አንቺን ከዚህ ቤት አስወጥቶ ጧት ማታ እንዲያይሽ ነው። እሱ ግን አባቷን ጣለችው ብሎ ነው ያለው። ነገሩ ወዲህ ነው። ሀና ደግሞ ምን ችግር አለው እያለች በውስጧ እያሰበች ነበር ማለት ነው። ከዛም አልፎ እንግዲህ አሁን ላይ የቀጠሮ ሰዓት ተገናኝተው ኤዝራ ለሀና ፍቅር አቀረበላት። እሷም አንገዳግዳ በስተመጨረሻ እሺ ብላ ተቀበለች። ወይ ጉድ! ነገሩ እንዲህ ነው። አሁን በ3 ቀን የተዋወቀችው ልጅ እንዴት ልትቀበለው ቻለች? ስንት ለፍቶ ስንት ህይወትሽን እዚህ ያደረሰው ያሲርስ ምን ልታደርጊው ነው የሚለውን እንግዲህ በቀጣይ የምናይ ይሆናል ማለት ነው። በጣም የሚገርምና የሚደብር ሁኔታ ነው። አሁን ላይ የወይዘሮ ባዩሽ ነገር ወይዘሮ ሚላትን አስጨንቋት ምናልባት ይተባበረኛል ብላ የሀናን አባት ልታናገር ስትሄድ እንግዲህ የሀና አባት ግን ይህንን ወንጀል ለመተባበር ፈቃደኛ አልሆኑም። ስትመጣ ያሲር ተኝቷል። ምንድን ነው አቶ ኖላዊ የያሲርን ትፋልና ቤቱን እየወለወለ ነበር። ከዛም ሲወለውሉ ወይዘሮ ሚላት ገባች። ወይኔ ሀና አባት እየጠረኩ ነው። ሀና ደግሞ የለችም ትምህርት ሄዳለች እንጂ እኮ ትጠርግ ነበር። አረ ችግር የለውም ወይኔ ልገዛ አረ አይሆንም እያለ አቶ ኖላዊ እምቢ አለ። ከዛም በመቀጠል እንግዲህ እኔ የመጣሁ እችን ጓደኛዬን አንድ እንድትልልኝ ነው አለችው። ምንድን ነው አላት። እሷ ከዚህ ስትወጣ አንድ ነገር ለማድረግ አስቤያለሁ። ምክንያቱም ፖሊሶቹ ሊለቋን ነው ወይም ማስረጃ ካለ አለችው። እኔ ካሁን ቀጥዬ ምንም ማስረጃም ኖረኝ አልኖረኝም እኔ እንግዲህ እከሳታለሁ ትውጣ እንጂ አለቃትም እያለ ወይዘሮ ባዩሽ ወይዘሮ ሚላት እየዛተች ነው። አቶ ኖላዊ ግን በስንት አመታት እኔን ለማስታመም ወደ አዲስ አበባ መተን ነው የስንት አመት ልጆችን እዚህ ያደረስኩት። አሁን ላይ የማመስገኛ ጊዜ እንጂ የበቀልም ጊዜ አይደለም። እኔ በቃይ ብሎ አቶ ኖላዊ እጁን አወጣ ማለት ነው። ከዛም አልፎ እንግዲህ ድንብላል በድጋሜ ለልጁ ምግብ ይዛ ሂዳለች። ምግቡን መያዝሽ ጥሩ ነው። ምግቡን ይዛ ሂዳ ሰጥተዋለች ማለት ነው። ተምቹ በጣም ርቦት ስለነበረ ሊጠግብም አልቻለም። ሱብሃንአላህ። ከዛም እሱም አናገራት። ሀና ፈራች። ሲያናግራት ምንድን ነው ትወጂኛለሽ አትወጂኝም የሚል ጥያቄ ነበር። ምንድን ነው የምትለኝ ብላ ስትለው ነገሩ እኮ ቅርብ ነው፣ ምንም የሚያስጨንቅ ነገር የለም ነው ያላት። ከዛም በኋላ እንግዲህ ወይዘሮ ሜላት ነገሩ ሁሉ ግራ ሲገባ ዛሬ ወደ ላይ ወጥታለሽ ማለት ነው። ዛሬ ላይ እንግዲህ ሁላችንም ብንሆን ድምጽ መሆን ያለብን ሀና የያሲር ናት። ጆሮ እንግዲህ ከሀና ህይወት ውጣ እንላለን ማለት ነው። አሁን
በሚገርም ሁኔታ ላይ ናቸው ያሉት ሁላቸውም ማለት ነው። ያሲርና ተምቹ ግን መቼም አይለያዩም። አሁንም እየተፈላለገ ነው። እኔን ግን ማን ነው የሚፈልገኝ? ለኔ ግን ማን ነው የሚደውለው? እያለ እንግዲህ ተምቹ ለብቻው እየተጨናነቅም እንዳለ ስልኩን አውጥቶ ሲሞክር ያሲር ስልኩ ዝግ ነው። አሁን ላይ ጠጥቶ ልክ የሱ ሆኖበታል። በሰው መሳቅ ደርሶበታል ማለት ነው። ሀና አጥፍታለች። ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም የሚገርመው ሁኔታ ላይ ናቸው ሁላቸውም ያሉት። አሁን ታረቁ ሲባል አሁን ደግሞ ሌላ መዘዝ ይመጣል ማለት ነው። ይሄ እንግዲህ በሁላችንም ላይ ያለ ነው። በጣም የሚገርምና አሳሳቢ ነገር ላይ ነው ያለ ነው ማለት ነው። ከዛም አልፎ እንግዲህ ዛሬ ላይ ሀና ወደ ቤቷ መታለች ማለት ነው። ምክንያቱም ቤቷ ላይ ሄዳ ዛሬ እንቅልፍ አልተኛችም። ስታስብ የነበረው ይሄንን ነውና ይሄ ግን ልጁ ብዙ ህይወት ብዙ መስዋዕትነት እየከፈለ ግን ህይወቷን እዚሁ እንዳደረገች ለማንም እንዳልሰጠች ነው የሚያሳየው ማለት ነው። ምክንያቱም አሁን ላይ ሀና ተብዬዋ አሁን ላይ እንግዲህ የእዝራን ፍቅር ተቀብላለች። የተምቹና ሌሎቹ ደግሞ እንዳለ ሆኗል ማለት ነው። እና በጣም የሚገርምና አሳሳቢ ጉዳይ ላይ ነው ማለት ነው። እንቅልፍም አንስቷት እንግዲህ ያሲርን ስልክ እያለች ሀና እየደወለች ነበረ። ስልኩ ግን ሊነሳላት አልቻለም። ያሲር በስተኋላ ሆኖ እየተከታተላት ስለነበረ ሀናን አሁን ጠልቷታል ማለት ነው። ግን እስቲ ታርቆ የሆነ ሀናስ አሁን ላይ እንግዲህ ሰላም ተነስታ ሀና ምንድነው ምንኖች ነው? ያሲር እኮ ስልክ አያነሳም። ደግሞ ስልክ አላነሳም ብለሽ ትጨነቂያለሽ? እንዲህ አለቻት። እንዴት ለምን አልጨነቅም? ምን ሆነሽ ነው ሰላም? እኔ ምልሽ እኔ አግኝቼና ብዬ ጠርቸው ሁሉንም ነገር ነግሬዋለሁ። እየነገርኩትም ሀናን በአባቷ ሰበብ አድርገው አንቺ እሱ እንዲያይሽ ነው ያፈቅርሻል እኮ ሀና ስትላት ምን አለች? ከዛም አልፎ ተርፎ እንግዲህ አሁን ላይ አቶ ኖላዊ ተብዬው ጸጥ ብሏል ማለት ነው። ምክንያቱም እሱም በሚገርመው ሁኔታ ውስጥ ላይ ነው ያለው። ምግቡን እየሰራ ነው። እናቱ አሁን ላይ ግን ወይዘሮ ሜላት አሁን ላይ ስለ ባዩሽ እየዛተች ነው የምትገኘው። ባዩሽም እንግዲህ ትወጣለች አትወጣም የሚለውን እንግዲህ በቀጣይ የምናይ ይሆናል ማለት ነው። አዲስ የመጡት ጥንዶች ደግሞስ እንዴት ናቸው የሚለውን አብረን ጠቅለል አድርገን የምናይ ይሆናል ሁሉንም ማለት ነው። ከዛም አልፎ ተርፎ እንግዲህ ሰላም ሁሉንም ነገር እኔ ሰድቤዋለሁ ነው ያለቻት። ያሲር ግን ሌላ ምክንያት ያለው ማለት ነው። አሁን ድንብላል በድጋሚ ለተምቹ ምግብ ይዛ ሄዳለች። ተምቹ ደግሞ በሚገርም ርቦስ ስለነበር ያንን ምግብ በልቷል። ሳይታወቅ ድንብላልም እየተጎራረሰች እዛው ቆይታ ነበር። ወይዘሮ ሜላት ቤት ስትመጣ በር ሲከፈት ሳሎን ላይ ናት። የት ነበርሽ? ደግሞ በቤቴም እንደዚህ ልሁን አለች። የት ሄደሽ ነው? ወደዚህ ነው ወይዘሮ ባዩሽ። ወይዘሮ ሜላት የጠረጠረችው እርግብን ቀጥታ ወደ ወይዘሮ ሜላት ትሄዳለች የሚለው ነው። ግን እሷ አልሄደችም ማለት ነው። ከዛም አልፎ እንግዲህ ወይዘሮ ሜላት የምትባሏ ያሲርን እና ተምቹን ሌሎችንም ሰላም እያቀረበች ትገኛለች ማለት ነው። እንግዲህ ያሲር አሁን ሀና ቤቷ መታል አባቷ ምግብ እየሰራች እንዳለ ያሲር ግን ሀናን ሲያት ተደብቀሽ የገደልሽውን ሰው አሁን ከሰው ፊት ልታድኒው ነው ወይ እያለ እየዛተበት ስለነበረ የትም አልሄደችም፣ ቤቷ ናት።
ማለት ነው። እና ቪዲዮውን ላይክ ሼር አድርጉ። እወዳችኋለሁ ማለት ነው። አላህ ይጠብቃችሁ። ይሄውን ይመስላል እንግዲህ ይሄ ቀባች ተምቹ እንግዲህ ድንብላል ተምቹ ልጠይቅ ሄዳ ወይዘሮ ሚላት በጣም ዝታባታለች። አንቺ ሌላ ሰው ሳይሆን ልጠይቅ ሄርሽው ባዩሽን ነው በቃ በገዛ ቤት የምንደፈር ወይ የኔ ምግብ ነው ወይ የምትበይው እያለች እንግዲህ እየጮችባት ነበር። በጣም የሚገርም ሁኔታ ላይ ናቸው ሁላቸውም ማለት ነው። ከዛም አልፎ ተርፎ እንግዲህ ሁላችሁም ቪዲዮን ላይክ ሸር አድርጉ። እወዳችኋለሁ። አላህ ይወደዳችሁ። ሀና ተሳስታለች የምትሉ ደግሞ በላይክ በኮመንት አሳዩ ማለት ነው። አላህ ሱብሃነሁ ወተዓላ እንግዲህ ሀገራችን ሰላም አላህ ያድርግልን ማለት ነው። ሰላሙን ሁሉንም ብዝዝት ያድርጉ አላህ። ከደጋፊዎች ከሁሉም ነገር ያርግልን። እወዳችኋለሁ። ባይ ባይ። እና ቪዲዮ ላይክ ሸር አድርጉ ውዶቼ ማለት ነው። እንግዲህ መንገድ ላይ ነበርን። እስኪ እንደምታዩ ነው። ምናልባት ሙዚቃ ይኖረው ይሁን እንግዲህ አላሁ አለም። ማታ ላይ የተቀረጸ ነው እና ወዳችኋለሁ። ወላሂ ወደዳችሁ ውዶችዬ። በቀጣይ ደግሞ ሀና የኢዝራን ፍቅር እምቢ ብላ ወደ ተምቹ የምትሆንበት ዘዴ አለው ይላችኋለሁ። በጣም ይቅርታ ያው ሳላስተናግዳችሁ ሄድኩኝ እና ሁላችሁንም ቻው ቻው እላችኋለሁ። ባይ ባይ። ቪዲዮውን ግን ላይክ ሸር አድርጉ። ሸር ባይ። አለቀ። እንዴት እንቅልፍ መጥቶ ነው? ዱዓዬ ተሰምቶ ዘመን ላደርስበት